የወሊድ መቆጣጠሪያ መጠቀም ይቻላል ወይ? መጠቀም ከተቻለ እንዴት፣ ካልተቻለስ እንዴት የሚል ጥያቄም አለ። የወሊድ መቆጣጠሪያ መጠቀም ለምሳሌ አንድ ሴት በኦፕራሲዮን ወልዳ በአመቱ 2 አመት ውስጥ መጸነስ የለብሽም ከተባለች ሐኪም ከነገራት አንዳንድ ሴቶች የልብ ኬዝ ኖሮባቸው ካሁን በኋላ መውለድ አይገባሽም ከተባለች ያቺ ሴት የግዴታ መጠቀሙ አስገዳጅ የሚሆንበት አጋጣሚ ነው ይችላል ከመፈቀድ አልፎ ማለት ነው። አንዳንድ ጊዜ የጤና ችግር ከሆነ በጥቅልል ስናደርገው የጤና ችግርና ጉዳት በሴትየዋ ላይ የሚያስከትል ከሆነ አንዳንድ ጊዜ ብቻ በልጅም ላይ እንዳራሱ ለምሳሌ የተወለደው ልጅ ጤናቱ ምናምን ሆኖ እና እሱን መንከባከብ ላይ እና እዛ ላይ ተአثير የሚያሳድር ከሆነ ይቻላል ነው የምንለው የእርግዝና መከላከያ መድኃኒቶችን መጠቀም። ላኪን ግን ርዝቅን በመፍራት ከሆነ እንደው ደግሞ የሚወለደው ልጅ የኛን ርዝቅ መጥቶ ይካፈለናል ይቋደሰናል የሚል ስጋት ከሆነ ይሄ አይፈቀድም። خشيه ኢምላቅና ምን ኢምላቅ በሁለቱም መንገድ በዚህ ከሆነ አይቻልም ማለት ነው። ድህነትን ፈርቶ ርዝቃችን ይቋደሰናል ይካፈለናል ከሆነ እሱ አይቻልም። ላኪን ግን ለደፍዕ ضرر ከሆነ ግን አንዳንድ ጊዜ ይሄ በቤተሰብ ምጣኔ የሚባለው ነገር በዚህ መንገድ ልናደርገው እንችላለን። ልጆችን የቤት ያለው እስከሚያድግ ወይ ጤናማ ያልሆነም ወይ ደግሞ ቅድም በተባለው የእሷ ላይ ያለ የጤና እክል ችግር ካለባት ከዛ ከጤና ስም ታገም ድረስ ብትጠቀሙ ምንም ችግር የለም ኢንሻአላህ።